በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ደናግል፣ መነኮሳት ወዳጆች በልዑል እግዚአብሔር ስም እንደምንሰነበታችሁ አሜን። መመስገኑ የባሪው ገንዘብ የሆነ በኃጢአት የጨረስነውን ዕድሜያችንን ንስሐ በመጨመር ለዚች ሰዓት ለዚች ቀን ያደረሰን የአባቶቻችን አምላክ ልዑለ ባሕርይ ልዑል እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተባረከ ይሆንልን። እንደ እግዚአብሔር መልካም ፍቃድ ለጥቂት ደቂቃ የምንነጋገርበት የትምህርታችን ርዕስ የሚሆነው በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለውን ኃይለ ቃል አነስተን ለጥቂት ደቂቃ እንነጋገራለን። በዋናነት ግን ከቁጥር 21 ላይ ያለውን በጥቂቱ ታምናልና በብዙ ሾማለሁ የሚለውን ኃይለ ቃል አነስተን እንነጋገራለን። እንደሚታወቀው የዐቢይ ጾም 6ኛው ሳምንት ገብርኄር በማለት ይታወቃል። ይህንን ስያሜ ያገኘው በቤተ ክርስቲያናችን ሊቅ በሆነው በቅዱስ ያሬድ ነው። ስለዚህ ቅዱስ ያሬድ ገብርኄር የሚለውን የሰየመበት ምክንያት በመጽሐፍ ቅዱስ መሰረትነት እንደሆነ መጽሐፍ ቅዱስ ላይ እናገኛለን። ስለዚህ ገብርኄር ማለት ቸር አገልጋይ፣ መክሊቱን ያልደበቀ፣ በእግዚአብሔር ፊት የተመሰገነ ማለት ነው። ስለዚህ በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምረን ስናነብ እግዚአብሔር አምላክ 3 ባሪያዎች ወይም ለ3 አገልጋዮች መክሊት እንደሰጣቸው እናገኛለን። ይልቁንም ከቁጥር 15 ላይ ለእያንዳንዳቸው እንደየአቅማቸው ሰጣቸው ይላል። እንግዲህ እግዚአብሔር አምላክ መክሊት ሲሰጠን የማንችለውን ነገር እንደማይሰጠን የምንችለውንም ችለን የምናትርፈውን ነገር እንደሚሰጠን ይህ መጽሐፍ ቅዱስ ማሳያ ነው ማለት ነው። ስለዚህ ለአንደኛው 5 መክሊት፣ ለሁለተኛው 2፣ ለሶስተኛው 1 መክሊት ነው የሰጠው። ስለዚህ እነዚህ 3ቱ አገልጋዮች ለሶስቱም ተመሳሳይ የሆነ መክሊት አልሰጣቸውም። ለሶስቱም 5 አልሰጠም፣ ለሶስቱም 2 አልሰጠም፣ ለሶስቱም 1 አልሰጠም። እንደየ አቅማቸው ስላለ እግዚአብሔር አምላክ እንደየ አቅማቸው ነው መክሊታቸውን የሰጣቸው። ስለዚህ ይህንን መክሊት ከሰጣቸው በኋላ ወደ ሩቅ አገር ሄደ። ከብዙ ጊዜ በኋላ ከብዙ ዘመን በኋላ ሊቆጣጠራቸው መጣ። ስለዚህ ሊቆጣጠራቸው በመጣ ጊዜ 5 መክሊት የሰጠውን ጠየቀው። ባለ 5 መክሊትም ወደ እግዚአብሔር ቀርበው ጌታ ሆይ 5 መክሊት ሰጠኝ ነበረ፣ በ5ቱ ነግጄ 5 አተረፍኩ አለ። ጌታም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናልና በብዙ እሾምሃለሁ አለ። ስለዚህ በጥቂቱ ታምናልና በብዙ እሾምሃለሁ፣ ወደ ጌታ ደስታም ግባ አለ። እቺ የጌታ ደስታ የተባለችው የክብር አክሊል ነች። ርስት መንግስተ ሰማያት ነች። መክሊቱን ሳይቀብር የተገኘ ሰው ሕገ እግዚአብሔርን የጠበቀ እውነተኛ የእግዚአብሔር አገልጋይ ሆኖ የኖረ ሰው በመጨረሻ ወደ ጌታ ደስታ ይገባል። እቺ የጌታ ደስታ የተባለች መንግስተ ሰማያት ነች። የክብር አክሊል እግዚአብሔር የሚሰጠን በመጨረሻ ጸንተን ስንኖር በቤት ውስጥ ሁነን ስንገኝ ጸንተን ስንኖር የሚሰጠን ነው። ለዚህ ነው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 4 ላይ የእረኞች አለቃ በተገለጠ ጊዜ የማያልፈውን የክብር አክሊል ትቀበላላችሁ አለ። አያችሁ፣ ስግው ቃል ኢየሱስ ክርስቶስ በመጨረሻው ዘመን በሚገለጥበት ጊዜ የማያልፈውን የክብር አክሊል እንደሚሰጠን ወደ ጌታ ደስታ ግቡ ያለው ማለት። ሁለተኛው 2 መክሊት የተሰጠ ሰው ነው። ይህ 2 መክሊት የተሰጠ ሰው በ2ቱ መክሊት ነግዶ 2 አተረፈ። ወደ ጌታም ቀርቦ ጌታ ሆይ 2 መክሊት ሰጠኝ ነበረ፣ በ2ቱ ነግጄ 2 አተረፍኩ አለ። ጌታም መልካም አንተ በጎ ታማኝ አገልጋይ ባሪያ፣ በጥቂቱ ታምናልና በብዙ እሾምሃለሁ፣ ወደ ጌታ ደስታም ግባ አለው። በጣም የሚያሳዝነው ግን 3ኛው አገልጋይ ነው። ይህ 3ኛው አገልጋይ በጣም የሚያሳዝን ነው። 1 መክሊት ተሰጠው። በዚች በ1 መክሊቱ አላተረፈም። ይልቁንም የሰጠውን እግዚአብሔርን መወቀስ ጀመረ። አንተ ጨካኝ መሆንን ስለማውቅ ማለት ጀመረ። የራሱን ድክመት ወደ ሰጠው የራሱን ድክመት
መክሊቱን ወደ ሰጠው ወደ እግዚአብሔር አዙሮ መውቀስ ጀመረ። አንተ ጨካኝ መሆንን ስላወቅኩ አለ። ያልዘራውን የምታጭድ ያልበተንከውን የምትሰበስብ ጨካኝ መሆንን ስላወቅኩ የሰጠኝን መክሊት መሬት ቆፍሬ ቀበርኩት አለ። ከእንደዚህ አይነት አገልጋይ ከመሆን ይጠብቀን። መክሊታችንን ሳናትርፍበት እግዚአብሔር እንዳይመጣብን በጣም መጠንቀቅ አለብን። ንስሐ ገብተን የመንግስቱ ወራሽ የስሙ ቅዳሽ እንድንሆን ዘንድ የእሱ መልካም ፈቃድ ነው።